ህይወታችን ለምን ጫና ታበዛብናለህ? እሺ ወይ ወደ ውስጥ አስገባንና እናውራ። እንደምታደርገው ደግሞ አውቄ ነበር። አንድ ነገር ማወቅ የምፈልጋቸው ነገሮች ከአይምሮ በላይ የሆኑብኝ ነው። አንደኛ በሩ መገንጠሉ፣ ሁለተኛ ደግሞ ምንም ነገር ሳትናገር እዚህ ነኝ እንኳን ሳትል መጥፋቷ ብቻ ነገር። እሺ ምንም ካልሆንሽ ለምንድን ነው ጆሮሽን የምትይዢው እንዴ? አስተልዛት ነው ድምጽህ ይረብሻል። እሺ የምታወራ ከሆነ በስነ ስርዓት አውራ። እሺ እኔ ይኸው ዝም ብላለሁ። እሺ እኔ ይኸው ዝም ብያለሁ። አውራ ምትነሳት በገዛ ራስህ እኮ ነው። እሺ አውራት ቤዝ። እሺ እኔን አዳምጪኝ ቤዝ። ቤዝ ጆ እሺ ሰላም አይነች። ከዚህ በላይ ምንድነው የምትፈልገው? እናት ኧረ በእናትህ አበሳቱንባት። ታደራችሁ ያው አዳሪም የተበላሸ የሚያስጠላ ማዳር ቢሆንም ነገር ግን ዛሬ በሌሊት መጥቼላችኋለሁ። ማታ መምጣት ፈልጌ ነበረ። ነገር ግን ያጋጠመኝ ነገር ከአይምሮዬ በላይ ስለሆነ በጠዋት እህትየዋን ፊራን ጠርቻታለሁ። ለምን እንደጠራዋት የምታዩት ነገር ይሆናል። ምክንያቱም ፍንጭ ምንም ነገር ላገኝ አልቻልኩም። አንደኛ ማታ ቀን ሙሉ ትላንትና በጣም እየፈለግኳትኝ ነበረ። ነገር ግን አንድም ፍንጭ ማገኝበት ምንም ነገር ያገኘሁት ነገር የለም። ፊራም ጋር እየደወልኩኝ ነበረ። እሷም ጋር ምንም ነገር የለም እያለችኝ በቃ የሆነ ቦታ ነው ተቀምጣ ይሆናል ሳትነግረን የራሷን ጊዜ እያሳለፈች ይሆናል ምናምን ብላ ነበር እያሰበች የነበረው። ነገር ግን እኔ አንድ እንድጠራጠር ያደረገኝ ነገር በቃ እሱን ከመጠርጠር ወደ ኋላ አላልኩ እና ማታ ከሱሩም ነቅነቅ አላልኩ። ምክንያቱም ወደ ሆቴሉ መግባት አትችልም ተባልኩኝ። ማታ ስለነበረ መግባት አትችልም ተባልኩኝ። ለምን ሌላ ጊዜ እኮ ገብቻለሁ ምናምን ስል አይቻልም ምናምን መግባት አይቻልም ምናምን አሉኝ። ሰው የሆነ ነገር ቢኖር ነው ብዬ ረጅም ሰዓት እዛ ቆሜ ነበረና እሱም አልወጣም። ምንም ያየሁትም ነገር የለም እና ዛሬ አንድ ነገር ማወቅ የምፈልጋቸው ነገሮች ከአይምሮ በላይ የሆኑብኝ ነው። አንደኛ በሩ መገንጠሉ፣ ሁለተኛ ደግሞ ምንም ነገር ሳትናገር እዚህ ነኝ እንኳን ሳትል መጥፋቷ እኔን ያስጨነቀኝ። ምክንያቱም ሰላም ነበርን፣ ፍቅር ነበርን፣ ደስተኞች ነበርን። ድንገት ተነስታ የትም ልትሄድ አትችልም። የሆነ ነገር ካልደረሰባት በስተቀር እንደዚህ አይነት አጠፋፍ ልጠፋብኝ አትችልም። እኔ በጣም ነው የደነገጥኩት። ኢቭን አግኝቼው እንኳን እሱን አግኝቼው የሆነ ነገር ይዞ ሲገባ የሆነ ነገር ሲያደርግ ባየው የሆነ ነገር እጠረጥር ነበር። ነገር ግን ምንም አይነት ነገር የለም። እሱም ወደ ሩሙ አልገባም ይሁን ወይ ሌላ ቦታ ወስዷትም ይሁን አላውቅም። ነገር ግን ዛሬ እህትየዋን ጠርቻታለሁ። አንድ ፍንጭ እንኳን ካገኘች እሰየው። ደብረ ብርሃንም ባለፈው ሄደችበትን ቦታ ሄዳ ከሆነ የራሷ ምርጫ ነው። በመጣች ሰዓት አለች እዚህ ቦታ ብቻ ደህና ናት ብቻ እንድባል ነው የምፈልገው። እኔ ምንም እንድትሆንብኝ ስለማልፈልግ ነው። እንግዲህ ሰላሙን ያሰማኝ የፈራሁትን ነገር ብቻ ሆኖ የሆነ ነገር ብቻ ሆና ከሆነ በቃ እኔ ከአይምሮዬ በላይ ነው። ይህን ነገር ከሱ ውጪ ማንም ሊያደርገው ይችላል። ማንም እኛ ላይ ጣላት ማንም የለም። እንደዚህ ሊያደርግ ይችላል እንደዚህ ያደርጋል የምለውም ሰው ማንም ስለሌለ እሱን የፈራሁት እሱ ነው እና ቤተሰቦች እሷን ጠርቻታለሁ። አይኑ ጠዋት ነው፣ ዝናብም ነው። ያው እንደምታዩት ክረምት ነው፣ ዝናብ ነው። ትመጣልኛለች ብዬ አስቤያለሁ። ደውዬላታለሁ። ቤት ነኝ አንዴ ምናምን እፈልግሻለሁ፣ ላወራሽ እፈልጋለሁ ነው ያልኳት። እሷን በጣም ተጨንቃለች። ለቤተሰብ ምን መናገር እንዳለባት ራሱ ግራ ገብቷታል። ማለት ጠፍታለች ማለት ራሱ ቀልድ አይደለም። ምክንያቱም በጣም ብዙ ነገር ነው በህይወቷ እየተፈራረቀ ያለው። ስለዚህ የሚፈጠረውን ነገር ከፈጣሪ ጋር ሰላም ይሁን፣ ጥሩ ነገር በቃ የሆነ ሰርፕራይዝ የሆነ ነገር ከሆነ እሰየው። እኔ ሰርፕራይዝ ይሻለኛል ክፉ ነገር ከምሰማ መጥፎ ነገር ከምሰማ እና እስቲ እህትየዋ ትምጣና ሁሉም ነገር መሄድም ካለብን መውጣትም ካለብን ከዚህ ከተማ ወጥተን የምንፈልግበት ቦታ ካለ እንፈልጋለን። እስቲ መታለች መሰለኝ ግን ከሷ እንኳን አዲስ ነገር ይቅርታ በጧት ቀሰቀስኩሽ። እሺ ምን አዲስ ነገር አለ?
እሱ ደውሎ እንኳን የነገረሽ ነገር የለም? ፍንጭ ነገር ደውሎ ሊነግረኝ ያወራኝ ራሱ ፈቃደኛ አልደወለልሽም? እሺ እንደዛ የሚጨነቅላት ሰውዬ እንደዛ የሚፈልጋ ሰውዬ አለመደወሉ ይሁን ነገር አይፈጥርም? ፊራ እኔ ግራ ነው ግብት ያለኝ ትላንትና ከሱ ጋር ከዋልኩኝ ይኸው አንድ ጊዜ እንኳን ወጥቶ ላየው አልቻልኩም። ሩም ቀይሮ ይሆናል ቤት ራሱ ምን ብዬ እንደምናገር ግራ ገብቶኝ ማለት ነው። ቢዛሳ ሁሉም ሰው ደግሞ ታውቃለህ እኔ እንደሚጠይቀኝ ቢዛሳ ሲሉኝ አለ እችላለሁ ለግማሽ ሰው አላገኘኋትም እላለሁ። ምን ማለት እንዳለብኝ ራሱ ግራ ገብቶኝ በዚህ ሰዓት ቤዛ ይኸውልህ የተለየ ሌላ ጠላት የላትም፣ መጥፎ የሚያስብባት ሰው የላትም እንደምታውቀው ነው። እኔ ከሱ ሌላ ምንም ልጠረጥር አልችልም። እሱ የፈለገ ነገር እንደዛ ባያምንም ይኸውልህ እንትን ባይልም ውስጥ ያለው አሁንም እሱ ጋር ነው። የሆነ ነገር እሱ እንኳን እንትን ባይል በእጅ አዙር ወይ የሆነ ሰው ልኮ የሆነ ነገር አድርጓታል ብዬ ነው እያስመሰለ ነው ከኛ ጋር እንደዚህ የቃቃ ጨዋታ እየተጫወተ ነው። እሷ እንደዚህ በቃ የሆነ አለ አይደል ነግሮሃል፣ ሰምተዋል አይደል ባለፈው ሰው ልኬብሻለሁ ምናምን እና ማርካ አሁን የሆነ ነገር እናድርግ በእናትህ። እኔ አንድ ነገር ላደርግ ነው ማለት ካደረኩት በኋላ መጸጸትም የሆነ ነገርም አልፈልግም። በእጄ ሰበም ከሆነ ይሆናል። ሌላ ነገር አይደለም። ጸብ ምናምን አይደለም። በሲስተም በስነ ስርዓት ነው የምፈልጋት። በእልህ መሀል ላይ የሆነ ነገር እንድትሆን አልፈልግም። እኔ እሷን ነው የምፈልገው። ከሷ ውጪ ምንም የምፈልገው ነገር የለም። ከሱ ህይወት እኮ ምንም ነገር ጨርሰናል አይደል? የዘጋነው ነገር ነው ከሱ ጋር። ነገር ግን ከሷ ህይወት ውስጥ ሳይወጣ እንደዚህ እያደረገ ከሆነ እኔ ነው ያለው የማይሆን ነገር ውስጥ ነው የምገባው። እኔ ግራ አጋባኝ። ሙሉ ሌሊቱን አሰብኩ፣ ግን ምን ማድረግ እንዳለብኝ አላወኩም። ምን ላድርግ? እሱን እናገኘው፣ ከዛ ማድረግ ያለብንን ነገር በሙሉ አደርጋለሁ። እኔ ከዚህ በፊት አድርጌውም በጣም ብዙ ነገር በሷ ምክንያት አድርጌዋለሁ። ትናንትና መጣ አላረኩም፣ አላየኋትም። ደውለን ምናምን ቀጥታ ሩሙ ነው የምንሄደው። እንደባለፈው ቀጥታ ሩሙ እንሄዳለን። ከዛ በኋላ ያደረጋት ቦታ አልናገር ካለ እኔ እንትን ብዬ ነው እኔ መግባት አትችልም ተባልኩኝ። ከዛ የዛን ቀን በጥብጣችኋል መግባት አትችልም ምናምን ስለተባልኩኝ ነው አሁን ከአንቺ ጋር መግባት ትችያለሽ። አንቺ ይኸውልሽ ገብተሽ ያለበትን ቦታ ጠይቀሽ ሩሙን ቀይሮ ከሆነ እሺ፣ ካልቀየረ ግን ከዛ ሩም ውስጥ እሷም ሌላ ቦታ ሆና ከሆነ እንዲነግረን እናደርጓለን። አይ እምቢ ካለ ደግሞ እሱን ራሱን እናግቷለን። ምንም አማራጭ ስለሌለኝ ማርያም ነው ማለት ምንም አማራጭ ስለሌለኝ እሱንም አግተ ነው። ከዛ ምንም ሊያረጋ ስለማይችል እሱ እኛ ጋር ይቆያል። በቃ ማድረግ ያለብን እንደዛ። እኔ የሚመስለኝ አእምሮዬ ሊፈነዳ ነው። አዳር ሙሉ በብርድ እዛ ዝናብና ብርድ እየተፈራረቀብኝ ስጠብቀው መግባት አትችልም፣ እንደ ሆቴል መጠቀም ትችላለህ፣ መግባት ግን ወደ ላይ አትችልም ተብያለሁ። እኔና አንቺ ሩም እንደሚይዘው ሆነን ፖሊስ ምን መፍትሄ ያመጣልንማ? ይኸውልሽ ፖሊስ ጋር ከመድረሳችን በፊት ልጅቷን የሆነ ነገር እንዳያደርጋት። እኔ እኮ ፖሊስ ጋር መሄድ እኮ አቅቶኝ አይደለም እኮ እኔም እኮ እሱን ፈርቼ ነው። እነሱ እጅ ያለ ነገር ይጓተታል። ሲጓተት ደግሞ በመሀል ልጅቷ የሆነ ነገር እኛም የማይወጣ ውስጥ ነው መንገባው። ፖሊስ ጋር ከሄድን ከዚህ በፊት የተደረጉ በጣም ብዙ ነገሮች አሉ። እኔም ስህተቱ ነገር ሰርቻለሁ። እሱ ማድረግ የሚችለውን ነገር በሙሉ እኔም አድርጌዋለሁ። አንድ ነገር ብቻ ተባባሪ። እዛ ሩም ውስጥ መግባት እንችላለን አንችልም? ማድረግ የምትችይው አንቺ ብቻ ነሽ። እኔ ደጋግሞ ገብተን ግን መፍትሄ ካላመጣን አሁንም ሌላ ነገር ብቻ ይኸውልሽ፣ ትላንትና ከኛ ከሄደ በኋላ ምንም ከሩሙ አልወጣም። አንደኛ ነገር ከሩሙ ሳይወጣ ሰው እንዴት ሊውድ ይችላል? ምክንያቱም እሱ የሚከታተለን ሰው እንዳስቀመጠ ሁሉ እኔም እሱን እየተከታተልኩት ነበረ። ስለዚህ ይኸውልሽ አንደኛ ሩሙ እንሄዳለን። ከዛ በኋላ ሩም ውስጥ መግባት የምንችለው በአንቺ ምክንያት ነው። ከዛም በኋላ የማደርገውን እኔ አውቃለሁ። ምን ልታደርግ ነው? ማደርገውን ነገር እኔ አውቃለሁ። ማርት ይሄ ነገር የምሬን አይሆንም። ሌላ ነገር መግባት የለብንም። ተረጋጊ። ይኸውልሽ ይሄን ነገር የማደርገው አስከፊ ሁኔታ ውስጥ ከገባን ነው እንጂ አይደለም። ንዴት መጥፎ ነገር ያሳስባል። እኔ ምንም ነገር ላደርግ አይደለም። ምንም አላደርገውም። እሺ በይኝ። አላደርገውም። በቃ እኔ አላደርገውም። ግን ይሄው ቃል ገባልሻለሁ አላደርገውም። እንሂድ።
ውስጥ ገብተን ማውራት እንችላለን። አይ ሌላውን ሰው እንዳንበጠብጥ ማውራት ስላለብን እዚህ ጋር ሌላ ነገር እንዲፈጠር ለምን ታደርጋለህ? በህይወታችን ለምን ጫና ታበዛብናለህ? ወይ ወደ ውስጥ አስገባንና እናውራ። አይቻልም። ሰው የመጣችሁበት ከበር ላይ ነው። እሺ ወደዛ እዚህ ጋር ከምንጨቃጨቅ ሌላ ቦታ መሆኑን ማውራት እንችላለን። አይቻልም። ለምንድን ነው እንድንገባባ የምታደርገው? ይኸውልህ አንተ የምትመጣበት መንገድ ራሱ ሁሌ ጸብና የሆነ አተካራ እኮ ያለችበትን ቦታ ስለምታውቅ ከኛ ደብቀሃት አንተ በሰላም እየኖርክ ነው ያለው አይደል? ንገረን በቃ። ለምንድን ነው የምታስጨንቀን? ለምንድን ነው ግልጹን ማትነግረን? እሺ ወስደሃትም ከሆነ እኛ አይምሯችን እየረፍት አይደለም እንዴ? ይኸውልህ ከአንተ ጋር ሌላ ነገር ውስጥ ችግር ውስጥ ፖሊስ ጣቢያ ሄደን ማመልከት የሆነ ነገር ማድረግ አቅቶን አይደለም። ነገር ግን እሺ አስፈላጊ ነው። እሺ አስፈላጊ ካልሆነ ንገረን። ያለችበት ቦታ ከአንተ ውጭ ማንም ሊያውቅ አይችልም። ይኸውልህ እግዚአብሔር ነው የምልህ፣ በሯ ተገንጥሎ ማንም ሰው እንደዚህ ደፍሯት አያውቅም። ልታሳግታት ደግሞ የምትችለው አንተና አንተ ብቻ ነው። ሌላም ቦታ አድርገሃት ከሆነ ራሴን ግልጽ ያደረኩ መሰለኝ። እሺ አንተ በሰላም እየኖርክ እኮ ነው። እሷ ታግታ አንተ በሰላም እየኖርክ ነው አይደል? ማለት ነው። እኔ የሚፈልግ ነገር ሁሉ አድርጌያለሁ። ኦኬ ማሳወቅ ያለብኝን አሳውቂያለሁ። ሰው የሚፈልጓት እሺ አንተ ትችላለህ። አንተ ጎበዝ ነህ። እዚህ ጋር እንጨቃጨቅ። ወደ ውስጥ ልታስገባ እንችላለን። ማየት እፈልጋለሁ ወደ ውስጥ ገብቼ ደግሞ ቼክ ማድረግ እፈልጋለሁ። ወደ ውስጥ አስገባንና ነው ማውራት እያወራን ነው አይደል? ማየት እፈልጋለሁ። የረበሻችሁ እየበጠበጣችሁ ሩም እንዲበጠበጥ እሺ፣ ሌላ ሰው እንዲመጣ ካልፈልግ አስገባን ወደ ውስጥ። ማየት እፈልጋለሁ። እሺ ሰላም ትፈልጋለህ አይደል? እሺ ወደዛ ነገር እናውራ። የበለጠ እየተመጠቁ በእኔ ፈቃድ የምታደርግ እኮ ቢያንስ አሁን ካለሁበት ጭንቀት ተረዳኝ ነው። አሁን ጭንቀት ይነልኝ ማንም እንደሌለ አሳየኝ። እሺ ቢያንስ እኮ አስረዳን። ግባና አስረዳን። እስቲ ሙሉ ቀን ከዚህ አልወጣም ማለት ከሩማ አልወጣም። አንቺ እንዴት ነው የምታውቂው? እንዴት አለቀ? እሱ እኮ ይኸውልህ አንተ እኛን የሚከታተለን ሰው እንዳስቀመጥክ ሁሉ አንተንም እንከታተላለን። ውስጥ ነው ማለት ነው። ውስጥ ደግሞ ማየት እንፈልጋለን። እሺ እኔ ባለጌሉን አንድ አሳየኝ። እኔ አልገባም፣ ችግር የለውም። እኔ እሷን አሳየኝ። አሁን በሰላም ከዚህ ልቀበል ደህንነት ስጋት ውስጥ በሰላም እያወራን በሰላም እባክህ ደግሞ አልፈቀድኩም። ቤተሰብ ይሄን ነገር ካወቀ የሚፈጠረው ነገር ጥሩ አይደለም። ለአንተም ለስምህ የነበረው የድሮ መልካም ነገር ሁሉ ይጠባበራችኋለሁ። ለፍለጋው ሁኔታ ይገናኛል። ለምንድን ነው አሁን መተባበር ያልፈለግከው? አሁን እየጣለና ተተባበረ ሌላ ቦታ አትሂድ። ሌላ ነገር ነው የሚፈልገው፣ ጸብ ምናምን ነገር ስለሆነ ችግር የለውም። አንቺ ወደ ቤት መሄድ ትችያለሽ። ይኸውልህ እኔ እናንተ ደግሞ ማውራት ባለብን ልክ እናወራለን። እንደ ወንድ ልጅ የምታወራኝ ከሆነ አውራኝ እኮ ነው። መውጣት ትችላለህ አይደል? መቼም ምንድን ነው እኔ አልገባኝም እኮ። ይኸውልህ ባለፈው ልታግተኝ ነው ማገቱ ፈልገማ እንደዚህ አይደለም ማለት ነው። እንግዲህ እናውራ ያልኩት ይሄ ሰው ያደረሰብኝ ነገር ታውቂያለሽ አይደል? ይኸውልህ እኔ ምንም እኮ በህይወቴ ዙሪያ የሚዞረው ይኸውልህ አሁን አንተ ሰላማዊ ሰው ነኝ የምትለው ሰው ከሆንክ ማለት ሌላ ነገር እንዳደርግ አታስገድደኝ። ምንድን ነው ሌላ ነገር? ይኸውልህ ሌላ ነገር የከፋ ነገር ደረጃ ውስጥ እንድንገባባ አታድርገኝ። አሁን በሰላም እኮ እኔ ካረፍኩበት መታችሁ የምትረብሹት እኮ እንድትፈትሻት አስደርግ። አሳልፈኝ። ይኸውልህ እፈትሻለሁ። እኔ ልዋል እንደምታደርገው ደግሞ አውቄ ነበር። እንደምታደርገው ደግሞ አውቄ ነበር። ይሁንሽ ነገር አለ። ቆይ ሁሉ ስንጮህ አንቺ ለምንድን ነው ዝም የምትይው? እንደምታደርገው አውቄ ነበር። እሺ በጣም ያስታውቃል። ምንድን ነው ያደረካት? ምን ሆነች? ለምንድን ነው የደበከን? ምንድን ነው የምደብቃችሁ እኮ? በር ዘግተህባት ምን እያደረካት ነው? ንገረኝ። ምንድን ነው የሆነችው? ማርክ ምንም አስፈልግም። ፖሊስ ጣቢያ መሄድ አለብን። ቆይ ለምንድን ነው የማትናገረው? እናት ለምንድን ነው የማትናገሪው? ያደረገች ነገር አለ? እሺ ምንድን ነው የሆንሽው? ምን ሆና ነው የደከመችው? ልጅ እናት ለምንድን ነው የደከመችው? ምን ሆና ነው? ትኩሳትም አላት። ምን ሆነሽ ነው? ለምንድን ነው እሺ መነቃም አትለው? እስቲ አንሻት። ምንድን ነው የሆንሽው? እናት ምን ሆነሽ ነው? እናት የተፈጠረ ነገር አለ? እስቲ በእናትሽ ምን ሆነሽ ነው? እሺ ምን ሆነሽ ነው? አሁን አታጨናንቋት። ቆይ ለምንድን ነው ከቤትሽ የመጣሽው እንደዚህ ሆነሽ? ቤዚ ደህና ነሽ? እናት
አሁን ከቃት በእናትህ ማርክ ለምንድን ነው ፖሊስ ማንጠራው? ለምንድን ነው ፖሊስ ምንድን ነው የሆንሽው? በእግዚአብሔር ምንድን ነው የሆንሽው? ደህና ነሽ? አንተ ምንድን ነው ያደረካት? የምን አባቱ ሻወር ነው ያደረካት? ያረኳትን የምን አባቱ ሻወር ነው የሚለው? እየተጫወተብን ነው እንዴ? ምን እየሆንክ ነው? ቤዚ ደህና ነሽ? እሺ አንቺ ደህና ነሽ? የተፈጠረውን ነገር ንገሪኝ። ምንድን ነው የሆነው? ነሽ ተነሽ፣ አንሻት፣ በእግዚአብሔር አንሻት። እሺ አንሻት፣ ሻወር ቤት እናት። እሺ ምን ሆነሽ ነው? ምን አድርጎሽ ነው? እሺ ምንድን ነው የሆንሽው? የተፈጠረ ነገር ምንድን ነው? እሺ አልጮህብሽም። አሞሽ ነው? ምን ሆነሽ ነው? አትነዝንዟት። ደህና ካረፈች እኔ ምን አውቃለሁ? ሰላሟን እየነሳችኋት ነው። ባይዘ ምንድን ነው ያደረካት? አልገባኝም። ለምንድን ነው እንደዚህ የደነዘዘችው? አንተ በእሷ ማረፍ ደስተኛ አይደለህ ማለት ነው? አረፍት ከምንድን ነው የምታርፈው? ከአንተ ነዝንዝ ነው። ከንትርክ ምን ሆነ ነው? ይኸውልህ ማይሆን ነገር አልለቀቃትም። እሺ ቆይ ከቤቷ ለምንድን ነው የመጣሃት? ለምንድን ነው ቤቷን የገነጠልከው? ሰላማዊ ነገር እንዲሰማት ነው። ሰውነቷ እኮ በጣም ግሏል ማለት እኮ የሆነችው ነገር ምንድን ነው? እሺ እንገረን ነው። ፖሊስ ለምን ሐኪም ቤት ትወስጃለሽ እናት? ኧረ ወከባ አያስፈልግም። አንተ ዝም ብለህ እናንተ እንደምትጨነቁላት እኮ እኔም እጨነቅላታለሁ። በጣም ስለምትጨነቅላት ነው አይደል እንደዚህ ያደረካት? በጣም ስለምትጨነቅላት ነው አግተሽ ብቸኝነት እንዳይሰማት ብዬ ነው ያመጣኋት። በሩ ተገንጥሎ አይደለም እሱም ሲጀመር ይኸውልሽ ስከፍተው ነው እንደዛ። አይምሮሽ ለምንድን ነው ያልሽው? እሺ አስገድዶሽ ከሆነ ንገሪኝ። እኔ የፈለኩትን ነገር አደርጋለሁ። እናት ምን እንደሆንሽ ብቻ ንገሪኝ። እሺ ምንም ካልሆንሽ ለምንድን ነው ጆሮሽን የምትይዢው እንዴ? አስጠልታት ነው ድምጽህ ይረብሻል። አሟታል፣ የምር አሟታል። በጣም ነው የምትሞቀው። እናት የሆንሽውን ነገር ንገሪኝ። ምንድን ነው የሆንሽው? ሐኪም ቤት እንውሰዳት ማርክ። እሺ ቢያንስ አንተ ተረጋጋና አሁን የሆነ ነገር ሐኪም ቤት መሄድ አለብን። ቤዛ በቃ የሆንሽውን ነገር ለምንድን ነው የማትነግሪኝ? ቆይ አይደለም እኔ እንድጨነቅ ትፈልጊያለሽ? ሌላ ነገር እንዲፈጠር ትፈልጊያለሽ? እሺ ምንድን ነው የሆንሽው? የሆንሽው ነገር በግልጽ ንገሪኝ። ምንድን ነው የተፈጠረው? እኮ ይኸውልሽ በሰላም ቤትሽ ነበርሽ አይደል? ቤትሽ ለምንድን ነው የተገነጠለው? ለምንድን ነው ቤትሽ የተገነጠለው? ነገር አላስታውስም። በቃ ነገር ትዝ አይለኝም። ቆይ ምን አርጋት ነው አንተ? ያረካትን ነገር በግልጽ ነገር ላይ ይኸውልህ፣ ወንድ ልጅ ነህ አይደል? በሴት ልጅ ህይወት ለምንድን ነው የምትጫወተው? ምንድነው እንደዚህ ያደነዘዝካት? ሰላማዊ ሰዎች ሲጀምር በእንደዚህ ሁኔታ ምንድነው ሰላሟን አትንሳት። አልገባኝም። ምንድነው እየተፈጠረ ያለው? እሱ ብቻ ነው በጣም ሞታል ማለት እኮ መናገር አትችልም። ያደረጋት ነገር ደህና ሰላም ታራለች። ጠዋት ቁርሷን እንበላለን፣ በሰላም ትተኛለች። በቃ ምንድነው መቀልደው እንዴ? ወደ ቤት መሄድ ነው የምፈልገው። ሰላማዊ ሰው ነበረች። ምንድነው ሰላም የምትሆነው? ከአንተ ጋር ሆና ነው ሰላም የምትሆነው? ከአንተ ጋር ሆና ነው ወይ ሰላም የምትሆነው? ንገረኝ። ያው ሰላማን ከራሷ አሁን ከቃታትን ማርክ የሆነ ነገር አለሽ። የሆነ ነገር አድርጋ ሞታል እኮ እሷ። አስለቅቀው ዝም አልከው እኮ ማርክ እኮ ምን አድርጋ እንደዚህ ደነዘ? ልቀቃት። ይኸውልህ ልቀቃት። አንተ ከኔ ጋር ሌላ ነገር ውስጥ እንድትገባ ካልፈለግ ይኸውልሽ እናት ሞራን አይታችኋል አይደል? ስለምታችሁ እንደዚህ በተከበርኩበት ደህና ያረፍኩበትን ነው ብቻ። አንተ ስነ ስርዓትን ያዝ። ተከበር። ከአንተ ጋር ይኸውልህ ሌላ ነገር ውስጥ መግባት አልፈልግም። ያረካት ነገር ካለ በስነ ስርዓት ንገረኝ። የሆነ ነገር ነው ያደረካት። እንደዚህ ራሷን እስከሰጥ ድረስ ነው። እንደዚህ እስከታደረስ ራሷን እየሳተች ነው። ማርክ ይደክማለች። ራሷን እየሳተች ነው። ሐኪም ቤት ሄዳለች። ቆይ ልቀቃት። አታዋፋት። ምንድን ያደረካት? ያደረካት ነገር ለምን በግልጽ አትናገርም? ወንድ ልጅ አይደለ? ሴት ልጅ እንደዚህ በማድረግ እረፍት ላይ ነበረች። መታችሁ ሰላማን እያነሳቻት። እሺ አንሻት። ነይ ተነሽ። ቢዚ ማርክ ቀፋት። አንተ ልቀቃት። ስነ ስርዓት ያዝ። ምንድን ነው እግዚአብሔር? ምንድን ነው ያደረግህ? እናት ምን ሆነሽ ነው? ምንድን ነው የተፈጠረው ነገር? አሁን ባስጮህባት የተሻለ አይደል? እኔ ምንም ሊገባኝ አልቻለም። እናት አስረጂኝ እስቲ። ምንድን ነው የተፈጠረው? ሐኪም ቤት እንውሰዳት። ምንም እራሷን እያያኖች አይደለችም። እሱም በነዚህ ትታ ነው አንሄድም። የሆነ ነገር ማድረግ አለብን።
ምን ታረኛ? ይኸውልህ የምንላቀቅ መስሎ ከሆነ ተሳስተሃል። እሺ ምንም የምንላቀቅበት ነገር የለም። አንደኛ የእሷን ጤንነት እናስቀድም ብለን ነው። ትንሽ ናት። የቀለደ እኮ ነው ማርጌ። እንደዚህ ይችላል ሜዳ የለብንም። የምሬን ነው የምልህ። ለምን አስቀምጣለህ? ይኸውልህ ማውራት ከፈለክ ቁጭ በል አውራት በሰላም። ይሄው ልቀቂያት አንቺ ካልሆነ ማውራት ወጣች። እንደዚህ ሆነ እኮ እንደዚህ ሆነ። ምንድነው ማውራት? ንገረኝ እስቲ። እና አውራት መነጋገር ተፈልጋችሁ የምታወራው ከሆነ እስቲ ያስወራ። አይ ምትለው ከሆነ ደግሞ አንተ መልስ የምትሰጥ ከሆነ ታውራ። እስቲ ንገረኝ፣ እንዴት ነው የምታወራው? አንተ እየጮክ እንዴት ነው የምታወራው? እሺ ይሄውን ያላውራ ምንድነው ያደረከው? እቺ ታማለች። እሺ ልቀቂያት። ስለማውራት ነው በሰላም ራሷ ታስረዳ። ማውራት የምትችል ይመስላል። እንደዚህ ይዩት ዝለፈለፈች እያያት እንቅልፍ ላይ ነበረች። ሰው ከእንቅልፍ ላይ ምን ሰጣት ነው እንደዚህ ይሁንች ያለችው? ሰው ምን ሰጣት ነው? ቆይ አንተ ሰውነት እንደዚህ ከሚላት ነው እንዴ መስልሽ? አይተዋል ሙቀቷ። ሰው ከእንቅልፉ ታዲያ እንዴ? እስቲ ታውራ። እስቲ ታውራ። እስቲ ቆይ ታውራ። እስቲ ታውራ። አይኖር ይከፈተች አይደለም። በእናትህ አውራት። እስቲ አውራት። ታውራት። እስቲ አውራት። እሺ አውራት። እሺ የምታወራ ከሆነ በስነ ስርዓት አውራት። እሺ እኔ ይኸው ዝም ብላለሁ። እሺ እኔ ይኸው ዝም ብያለሁ። አውራት። የምትነሳት በገዛ ራስ እኮ ነው። እሺ አውራት። ቤዝ እሺ እኔን አዳምጪኝ። ቤዝ ጆ እሺ ሰላም አይነች። ከዚህ በላይ ምንድነው የምትፈልገው? እናት ኧረ በእናትህ አበሳቱንባት እንዴ! እስቲ ትሪት ሄር ላይክ በደንብ እየሰማኸኝ ነው ቤዚ? በቃ ደህና ነሽ አይደለ? በቃ ሺስ ፋይን። በቃ ምንድነው? እሺ ወደ ቤት ይዘናት እንዴ? ራስ ያደርሳታል። ሐኪም ቤት ማርክ ለምንድን ነው የማትደውለው አንተ? ለምንድን ነው ፖሊስ ማጣራ? ይዘናት እንዴ? ገና ሌላ ነገር እንዳይፈጠር ተብሎ ነው ፖሊስ ማጣራ? ይፈጠር የተፈለገው ነገር ይችላል። እንዴ አንሻታ እኔ ራሴ ያደር ማንንም ይዞት አይደለም። ማንንም በእናትህ ታንገላታት። ታማለች። በእናትህ ታንገላታት። ስለፈጠረ አይደለም እናት ሰላም በቃ ቁጭ ተበል። አልገባኝም። እሺ ይዘሻት ሂጂ ነኝ። አንቺ እሺ ይዘሻት ሂጂ። ከኔ ጋር መሄድ አትፈልግም ነው? ምንድን ነው የምትፈልጊው? ቤት ልቀቃት፣ አትንካት። ምንም አግታት። ምንድን ነው የምትፈልገው? ምን እንድትነግረህ ነው የምትፈልገው? እኔ አልገባኝም። እሺ ይዘሻት ሂጂ። ፊራ ይዘሻት ሂጂ። ለምንድን ነው ጊዜ የምንሰጠው? እሺ ይዘሻት ሂጂ። መነሳት እኮ የምትችል አይመስለኝም። እሺ አንሻት፣ እንደምንም ብለሽ አንሻት። ቤዝ መሄድ ትችያለሽ። ልቀቃት፣ አትንካት። ማርክ ነገር መተውኝ ቤት አውጫት። እኔ ከሱ ጋር ማርክ እዚህ ስትወጣ እኔ እና እሱ ገና ያጨረስነው ነገር አለ እኮ። አንተ እዚህ ቆይ፣ እኔ እናንተ እዚህ ቆይ። ይኸውልሽ ይዘሻት ሂጂ። ሐኪም ቤት መሄድ ካለባት ሐኪም ቤት ይዘሻት ሂጂ። ደህና የሆነችው ልጅ ጭራሽ ይኸውልሽ ሕክምና ወስደሽ ሌላ ነገር እንዳትፈጠሪ። በጣም ደህና ነች አይደል? ማውራት እስከማትችል ድረስ ምን አጠጥታ ከእንቅልፍ ላይ አንተ ሲቀሰቅሱ እንደዚህ አትሆንም? እኔ አልሆንም። እኔ በጭራሽ እንደዚህ አልሆንም። አንተ ምን ሆነህ ነው እንደዚህ አጠጥታት ነው? ምንድነው ማለት? ያበላሃት ነገር አለ? ያረኳትን ላድርጋት? አንተ አይመለከትም። መልስ ይሄ ነው። መልሳ ደህና ትሆናለች። እውነቱ የወጣ ቀን ግን እኔ እናንተ ደግሞ አንላቀቅም። እሺ